እኮ የመጀመሪያ በዓለም ላይ የመጀመሪያ ትዳሯን ፈታ ባሏን የመለሰ የሴት አስመሰላችሁት ማለት ነውና አሁንም ቢሆን ሩታ ጀግና ናት። ሌሎቻችሁ አታራግቡ፣ ትዳራቸውን በሰላም ይኑርበት። ተቻልሽ ውሽሚትን ከወንድምሽ ህይወት እንድትርቅ አድርጊያት፣ ምከሪያት ማለት ነው። ምን ነው ለሷ ይሄን ያህል ጠበቃ ናኛልሽ? ኤፋ እኮ ወንድሙ ያልሆነ ነገር ውስጥ እንዳይገባ የልጅክና ትሻልካለች ብሎ እየለፋ ነው እንጂ ምንም ያደረገ ነገር የለም። የወንድሙ ጠላት ነው፣ የወንድሙ ገዳይ ነው እያላችሁ የምታጨበጭቡና የምታሸበሽቡ ማለት ነው። በእውነት እንግዲህ ራሱ አብርሃም መጥቶ ወደ ትዳሬ ተመልሻለሁ እንደሚል በሙሉ ተስፋ 100% ያው ሩታም ኤፋም ተናግረዋል። በዚህ ጉዳይ እንግዲህ እህትየዋን አይታችሁ ከሆነ ደስተኛ አይደለችም። ደስ ቢልሽም ደስ ባይልሽም ወንድምሽን አታገቢው አይደል እንዴ? ምነው ውሽሚት ሳምንት ሙሉ ጠፍታ እርጉዝ ነኝ ብላ ስትመጣ ይሄን ያህል ጫና ሳታረጊባት ቀረሽ? የሩታ ላይ ያለሽን ጥላቻ በልክ አድርጊው ማለት ነው። በእውነት አሁንም ቢሆን ሩታዬ ጀግና ናት። ትዳርሽን ለማዳን ከእንግዲህ በዙሪያ ያሉ ሰዎችን ማራቅ አለብሽ። አብርሃም ይወድሻል፣ አንቺም ትወጂዋለሽ። ይሄ ምንም አይነት ጥያቄ የለውም። አብርሃም እኮ ወደ ትዳሩ እንዳይመለስ መጀመሪያ ሄርሜላ ናት የወገብ መሽገር የሆነችበት። ይሄን አታውቂም እንዴ? መመለስ እኮ ይፈልጋል፣ ግን ልጅ ወዱ አይደለም። በሁለተኛ ደረጃ ደግሞ ይሉንታ ይዞታል ለተደረገለት ነገር። እኔ ደጋግሜ እያልኩኝ ነው ቪዲዮ ላይ በደንብ አዳምጣችሁ ከሆነ ይሉንታ ይዞታል። ሼም የሚባል አለኛ በሻዎች በይሉንታ ታስሯል። በምን በዛ በግማሽ ሚሊዮኑ ሰዓት በቃ ይሉንታ ታስሯል። ተዋት እንኳን ሲባል እኮ እንዴት ጨክኜ ሄርሜላ ልተዋት? ብዙ ነገር ውለታ ውላልኛለች እኮ ነው ያለው። ፍቅር በውለታ የለም፣ ፍቅር በፍቅር ነው። ለማንኛውም ንቃ ደንዝዘካል ብላለች ማሂ። እውነት ነው እንዳይናገር አድርገዋለችና እኔ ግን ደስ ብሎኛል። ለማንኛውም እንኳን ደስ አላችሁ የሩታዬ አድናቂዎች፣ ዝሙትንም አደግፉ። ሩታዬ አሁንም ነገም ጀግና ናት፣ ታሸንፋለች። ድል ለሩታ ማለት ፈልጋለሁኝ። እንግዲህ በዚሁ አጋጣሚ በየቦታው ለሚገደሉ ለሚፈናቀሉ ፈጣሪ አምላክ ይድረስላቸው። ሁላችንም ፍትህ መጠየቅ አለብን። ምንም ይሁን ምንም ንጹሃን መሞት መገደል የለበትም ማለት ነው። ሀገራችን ፈጣሪ ሰላሙን ያምጣልን። መልካም ነገር ቀን በቀን የምንሰማበትን እውነቴን ነው ህሊናችንንም ጆሮአችንንም ሚዲያውንም ያሳየን በደስታ ማለት ነው። ሰላም እንዴት ናችሁልኝ? ሰላማችሁ ብዙ ትርፍ ይበልልኝ። ለቤቴ ደግሞ አዲስ የሆናችሁ ሰብስክራይብ ላይክ አድርጉ። ኢትዮጵያንም ኤርትራንም በመላ ዓለም የምትገኙ ማለት ነው ቪዲዮን ሲጀምሩ በላይክ እና በሰብስክራይብ ጀምሩ። የሩታዬ እህቶች በቅንነት መታችሁ ስለምታበረታቱኝ አመሰግናለሁኝ። እስኪ ምን ተሰማችሁ? እኔ ግን በጣም ደስ ብሎኛል ጋይስ፣ እውነቴን ነው የምላችሁና በጣም ነው ደስ ያለኝ። ለምንድን ነው ደስ ያለሽ ብትሉኝ ምክንያት አለኝ። እሱም የአብርሃምና የሩታ ትዳር እንግዲህ መስመሩን ሊይዝ ነው። በዚህ ጉዳይ ላይ ኤፍሬም ሩታ እውነት ልፋታችሁ ፍሬ አፍርቷል። ለዴቭም ሲለው ነበረ እግዚአብሔር ይመስገን መድኃኒዓለም ክብሩን ይውሰድ፣ ልፋቴ ፍሬውን አፍርቷል። በቃ ፍሬውን ልበላ ነው። ከዚህ በላይ ደስታ ለኔ ምንም ነገር የለም ብሏል። እውነት ፈጣሪን የሚያመሰግንበት ኤፋ በጣም ተመችቶኛል ማለት ነውና እኔ እንኳን እንደዛ እግዚአብሔርን አመስግኘው አላቅም። በእውነት ነው የምላችሁ። እንግዲህ እንደሱ አመስጋኝ ያርገን ነው የምለው። የልፋችሁለት ፍሬ ሲያፈራ በጣም ደስ ይላችኋል። ኤፍሬም ደግሞ ምንም አላጠፋም። ጥፋቱ የምለው ሄዶ የወንድሙን እጮኛ አላችኋት እንጂ እጮኛም አይደለችም። ቀለበት አላችሁ እንጂ ቀለበትም ደግሞ አልተደረገም። ያ ፕሮግራም የነበረው የጽጌ የልደቷ ነው እንጂ ለሄርሜላ ተብሎ የተዘጋጀ ፕሮግራም የለም። ለምንድን ነው የምንወሻሻው? በልክ አድርጉት እንጂ ያኮ ለሄርሜላ ለጽጌ ተብሎ የልደት ቀኗ የተዘጋጀ ፕሮግራም ነው። ግን አውቆ ሲያስመስል
ምን አረገ? እንቅልፍ እንዲወስዳት ሰላም መኝታ ተኝታ እንድትነሳ ብዬ ቀለበት አረኩላት። አሁን የራሴን ህይወት ጀምሬያለሁ ብሎ ማለት ነው። ድራማውን ሰራብን፣ ድራማቸውን ሰሩብን ማለት ነው። ግን ያኔውን እኮ አየ ነው ፕሮግራሙ የጽጌ ልደት ነው። ለእሷ ተብሎ የተዘጋጀ እንትን የለም ማለት ነው። እና በዚህ እንኳን ሲያታልሏት ሊገባት ይችላል። ለሴት ልጅ ይሄን ያህል መታለል እንትን ነው እንዴ በእውነት? እሱም ደግሞ በቃ ሩታን የተበቀላት ሩታ ተስፋ ቆርጣ ወድቃ እንድትቀር ብሎ ማለት ነው። የድሮ ሩታ አይደለሽም ያቺ መልካም የምትሰራዋ ነገርን በዝምታ የምታሳልፍ እንዴ። ማርም እኮ ሲበዛ ይመራል። ቡዜ ምን ሆነሽ ነው? ማር እኮ ሲበዛ ይመራል። እውነቴን እኮ ነው እንዴ። በሞኝነቷ እኮ ነው ወንድምነን ጓደኛነን ብለው እና አቤል ሄርሜላን አምጥተው የዳሩለት፣ ሄርሜላን ያጋሩት። ወንድምሽ እዛ ጋር በብር ተገዝቶ በይሉንታ ተይዞ ትዳሩን ልጁን ገና ልጁ የእናት ሆድ ውስጥ እያለ እሷ ትሪት በሚያስፈልጋት ጊዜ እኮ ነው እሱ ተነስቶ ወደ ሴት የሄደው። ምን እያልሽ ነው? የእናንተ ነገር በቅቷል፣ ፋይሉ ተዘግቷል የምትዩ ያንቺ ፋይልሽ ይዘጋና ማለት ነው። የሚዘጋ ደግሞ በሙሉ ኮንፊደንስ ስታወሪ አይገርምም እንዴ? ጥፋቱ ከማን ነው ያለው? ከወንድምሽ እኮ ነው። መጀመሪያ ላይ እኔ ወንድሜ ደስተኛ ይሁን እንጂ እያልሽ ነበረ። በዚህ በዝሙትና በሴሰኝነት መልክ ገብታ ነው እንዴት ዳር ባልና ሚስት የሚጫወቱት? ታዲያ ባልና ሚስት ናቸው። ቀለበት አርጎላታል ታልሽ። ልጅቷ እርጉዝ ነኝ ብላለች። ውሸትም ይሁን እውነት ለምን ሽማግሌ እንዲልክ አላደረግሽውም? የራሳችሁም ክብር እንዲጠበቅ፣ የቤተሰቧም ክብር እንዲጠበቅ፣ የራሷንም ክብር እንዲጠበቅ በል ወንድሜ ሽማግሌ ላክ አትሉትም? ሩታ ግን ተስፋ አሁንም አትቆርጥም። እንደውም ቀና ብላ እየሄደች ነው። ጠላት እኮ ምቀኛ ሲበዛ ያጠነክራችኋል። ታውቃላችሁ? ምቀኛ ሲበዛ እውነቴን ነው ጥንካሬ ይሆናችኋል፣ ጉልበት ይሆናችኋል። እናንተ ከዚህ በፊት ማለት ነው ቢያንስ ወይ የሆነ ብር እንደው ብር ማለት አስቀምጣችሁ እንኳን የማታውቁ ተሆነ እውነቴን ነው እንድታስቀምጡ በቃ ድጋፍ ነው የሚሆናችሁ። አትጥሉት። አንዳንዴ አትጥሉት፣ በመልካም ነገር ውሰዱት። ያቺ ዱሮዋ ያልሽው እኮ ሩታ ነገሮች ይስተካከላሉ። ወንድ ልጅ ነው አልጫ ነው ብላ እኮ ባለችው ነው እህት ነኝ ላጽናናው ነው ወንድሜን እንድታጽናና ነው የመጣችው ብሎ ሴት የቀማው በሴት የተቀማችው ባሏን ማለት ነው። እንዴት ነው ተመልሳ የድሮዋን ሩታ የምትሆነው እንዴ? በግ እኮ በግ ነው። ፍየል በግ መሆን አይችልም። ይሄንን በደንብ ወቂ። መንቃት አለባት። አሁንም እንደ ድሮ ፈዛ እያለቀሰች ትቀመጥ እንዴ? ቢያንስ እኮ ይሄ ትዳር የጋራ ነው፣ ባሏ ነው። ለአንቺ ደግሞ ወንድምሽ ነው። ምንም ቢሆን አንቺ ወንድምሽን ማግባታችን። ስለዚህ እሱ ደግሞ ወደ ትዳሩ ይመለስ። አዲስ ነገር የለውም እኮ ይሄ እኮ በዓለም ላይ የተደረገ ነው። ምን ነው በሩታ ብቻ ባሏን ፈታ ድጋሜ ባሏን ያስመለሰች ሴት አረጋችሁት እንዴ? ታዋቂ ገነት ንጋቱን ያት ተመልሰው ከ14 ዓመት በኋላ ልጆቻቸው ይሄንን አክለው ግን በሶሻል ሚዲያ ወጥተው አላራገቡም። የተሳደበ የለም። እንዳየነው በጣም በስነ ስርዓት ነው። ሶሻል ሚዲያ ላይ ሲመጡ እህትና ወንድም ነው እንጂ ይሄ ባልና ሚስት ጎርቷት የሄደ አይመስልም። በቃ እናንተ አንቺ እንደውም ከቻልሽ ከህይወታቸው ውጪ። ሁለቱ ተስማምተው ይኖራሉ። ውሽሚት እንድትርቅ አድርጊያት። ድጋሜ እሱ ወደ ህይወቱ ወደ ትዳሩ መርጫለሁ ብሎ ተመልሷል። አንቺ ደግሞ አዳምሽ እስከሚመጣ ፈልጊ፣ ውጪ ከትዳራቸው። ጊዜሽን አታባክኝ፣ እድሜሽን አትጨርሽ በያት። ምከሪያት። ያንን እንድትሆን ትፈልጊያለሽ። ሩታም ነገረችሽ። የዱሯን ሩቷን ያቺ ሞኟን አታገኟትም። እሷ
ሞታለች። አሁን ያለችው ሩታ ሌላ ናት፣ ገጸ ባህሪዋን ይዛ የመጣችው ብላለች። ገብቶሻል? እናንተ ከትዳሯ የወጣችሁ ጊዜ አብርሃም ቤቴን ትዳሬን ልጄን ብሎ በክብር የኖሩ ሰዓት የድሮ ሩታ ትመለሳለች። እመኑኝ ትመለሳለች። ገብቷችኋል? ሰው እኮ ነው ጸባያችሁ እንዲቀየር የሚያደርገው ጋይሶች። እውነቴን እኮ ነው። ታውቃላችሁ እኛ በፊት አረብ ሀገር ስንመጣ ጋይስ መጀመሪያ ሞኝ ነን። ለጎረቤትም ብር እንሰጣለን፣ ለወንድም ለእህት፣ በቃ የማናረገው ነገር የለም። ከዚህ ሰልባጅ ኮተት እንደ ቸኮሌቱ ያሻንጉሊቱ ምኑ የማይቀራለ። እንደው አሁን ወደ ኢትዮጵያ ራሱ ካርጎ አሁን እኮ ሰው ነቃ። ገብቷችሁ? አሁን ተቀየረ። ለምን ተቀየር ነው? ያኔ ሞኝነት በቃ እንደላም መታለብ፣ ዝም ብሎ እንደላም መታለብ፣ ይሄ እንደ ቧንቧ ውሃ መቅዳት ቀረ ማለት ነው። ስለዚህ እሷም ሰዎች ከትዳሯ ተራቁ፣ ወንድምሽ ትዳሩን አክብሮ እንደ ድሮ በፍቅር ተኖረ፣ ሩታ ትቀየራለች። የድሮ ሩታ ትመጣለች። ጣልቃ እየገባችሁ በዙሪያው ያሉትን ሰዎች አሁንም እንዲያርቅ እነ ሜሪ፣ እነ ዳኒ፣ እነ አቤል መራቅ አለባቸው። በቃ ትዳራቸው ላይ መወሰን የሚችሉት አብርሃምና ሩታ ብቻ ናቸው። ስለዚህ ልታካብጂና በጣም ልትናደጂ እንደገና ደግሞ ወዱ አይደለም በሆነ ባልባሌ ነገር ይሆናል እንጂ ወንድሜን አውርቼዋለሁ፣ ተንግዲህ ወደ ካንቺ ጋራ ህይወት አይኖረኝም ብሎኛል። ማነሽ አንቺ? እህቱ ነሽ እናውቃለን። ግን በዚህ ልክ ልትንጨረጨሪ አይገባም። ልትደሰች ይገባል። እንደውም ወንድምሽ ስርዓቱን ስለያዘ ወደ ትዳሩ ወደ ልጁና ስለተመለሰ ልትደሰች ይገባል። እውነቴን ነው። ፍቅረኛ እያልሽ የምትያት የምን ፍቅረኛ ናት እቺ ሴሰኛ ባለጌ? እናውቃለን። ሄርሜላ እኔ አሁንም እላችኋለሁ ከሄርሜላ ሳይሆን ጥላቻዬ ከአሰራሯ ነው። ከአገባቧ ትክክል አይደለችም እንጂ ሴት ናት፣ ቆንጆ ናት፣ ማንም መኛት ልጅ ናት። አሁንም እላችኋለሁ ከልጅቷ ሳይሆን ጥላቻዬ ከአሰራሯ ነው፣ ከሁኔታዋ አመጣጧ፣ አገባቧ ልክ አይደለም። ይሄ ቀይ መስመር ሊደረግበት ይገባል። ኤፍሬም ሄዶ እዛ ጋ እንግዲህ ያደረገው አክት እውነቱን ልነግራት ነው። እንዳይከፋሽ ነው ያላት። በነገራችን እንዳይከፋሽ ከእንግዲህ አብርሃም እዚህ ቤት አይመጣም። ያንቺና የአብርሃም ግንኙነት አብቅቷል። እሱ የሚመርጠውን ይዟል፣ ወደ ራሱ ተመልሷል። እውነቱን እኮ ነው። ልጁ እኮ ከራሱ ጋር አይደለም፣ ይሉንታ ይዞት ነው፣ ሼም ይዞት ነው። እኔ ሁሌም እንደምለው ቪዲዮ ላይ ሰምታችሁ ከሆነ ይሉንታ ይዞታል። ተዋት ራሱ ሲባል እንዴት ጨክኜ ልተዋት? አንገቱን አቀርቅሮ ማለት ነው እንደ ግመል። ታውቃላችሁ ብዙ ነገር እኮ ውላልኛለች፣ ብዙ ነገር እኮ አድርጋልኛለች፣ እንዴት ጨክኜ ልተዋት ያለ እኮ ሰው ነው። ታዲያ ይሄ በጤናው ነው እንዴ? እንደዚህ ያለ ሰው በጤና ነው በሉኝ። ገና መታ የግማሽ ሚሊዮን ብር ብላ ሰዓት ስለሰጠችው ያን ሰዓት እኮ እነሱ ዩቱብ እኮ በጣም ነው የሚሸቅሉት። ሩታ እኮ ትገዛለት ነበር። የዛ አምሮትና ቅንጦት አለው። በምናምን ላልሽው ደግሞ የቡዜ ማለት ነው። በምናምን ላለችው እነማ ህይወተው ሩታ የወለደች ሰዓት አብርሃም ሄዶ የአንገት ሀብል ስጦታ 400,000 የገዛሁት ያለ ጊዜ ሩታ ሄርሜላ ናት ይሄን ሰዓት የገዛችው አንተ አይደለክም ብላ የመለሰች ሰዓት እኛም ሄርሜላም ማናት ሩታ ምን ነው ክብረ ቢስ ሆንሽ? ከወርቅ በላይ ምን ይስጥሽ? ግን እናት ናት። አይንክም በአይንክ እንድታይ አርጋለች። ሚስትክ ነች። ዳይመንድ የሚገባታል። እኔም ቪዲዮ ሰርቻለሁ። በነገራችን እኔም ቪዲዮ ሰርቼበታለሁና ምን ነው ክብረ ቢስ ሆነች እያልኩኝ በጣም ተናድጄባል ነበር። ይሄው እነማሂ ደግሞ እውነቱን አወጡ። ያ ሰዓት የሄርሜላ የአያቷ ስጦታ እንደሆነ ግን ለአብርሃም የሆነ ነገር እንትን ብላ ሁለቱ ሰላም እንዳይፈጥሩ ስጣት ብላ የሰጠችው እሷ እንደሆነች ማሂ እኮ ተናገረች። ይሄንን የተናገረ ሰዓት ሰሞኑን
አሁን ነው የተናገረችው አይደል? ለምን ወጥተሽ እውነት ነው ወይ ይሄ ነገር የሚወራው አርገሻል ወይ ሄርሜላ ብለሽ ለምን ሳትጠይቂያት? አሁን የሩታ ሲሆን በጣም ነገሮች ይሞቁልሻል አይደል? ሳይሞቅ ፈላ በጣም ይሞቁላታል ታውቃላችሁ። የሩታ ነገር ሲሆን ለምን የዛይ ሲሆን እውነቱ እንዲወጣ እውነቱ እንዲጋለጥ አታረጊም? ከአብርሃም ጋር ትሁን ከአብርሃም ጋር አትሁን እኛ እሱን አይመለከተንም። ይሄ የራሱ ህይወት ነው። ቢኖር ባይኖር እኛ ምንም አይደንቀንም። ሩታ ብቻ ደህና ትሁን፣ ሩታ ብቻ ደህና ትሁን ማለት ነው። ምናልባት እዛ ጋር ሄዶ ኤፍሬም ሄርሜላ ላይ ባረገው እንደው ፍቅረኛሞች ነን እሺ ባሉት፣ አው ብልግና ነው። እንደዚህ በጣም ቆንጆ ነሽ እየደባበሰ የሚያደርገው አክት በቃ ሌላ ስሜት ውስጥ የሚከት እንደሆነ ለእይታም ይደብራል። እሱ ላይ እንደግፍሽ እሱ ላይ ልደግፍሽ። ጥፋተኛ ነው እንደው እያስመሰሉ ያው እዛ ጋር ባሉት ነገር ነው የምልሽና ግን እኔ ስረዳው ሄርሜላ ከዚህ ቀደም ኤፋን እንደምትፈልገው እሱ እንደማይፈልጋት ነው እኔ መረጃውን የሰማሁት። በውስጥ የሰማሁት የውስጥ አዋቂ ነገረኝ የምላችሁ። ግን ይሄን ያህል አካብደሽ በጣም ሪልቲ አይገባም። ልጁን ወዶ አይደለም ምን አርጋችሁት ነው? ቤት ውስጥ ታግቶ ታልጁ ጋር ከልዑል ጋር ቆንጆ ጊዜ እያሳለፈ ነው አሉሽ እኮ እያሳለፈ ነው። ምን ይሆናል? ህፃን ልጅ ነው። ስልኩ ስለማይሰራ በቃ ግርግር አልፈለገም። ወደ ራሱ መመለስ ፈለገ። ቆም ብዬ ላስብበት ብሎ ዘጉት። ይዝጉታ እንዴ! ምን ነው በአለም ላይ ስልክ የተዘጋስ መሰልሽው? አንዳንዴ በአለም ስልክ እንዳይዘጋ ኢትዮጵያ ውስጥ ይደረግ የለ እንዴ? ይሄ ደግሞ አዲስ ነገር አይደለም። በሩታ የተጀመረ አይደለም። ባሏን መመለስ ይሄ በማንኛውም ህይወት ውስጥ ያለ ነው። የሩታ በሶሻል ሚዲያ ወጣና መነጋገሪያ ሆነ እንጂ የሁላችንም ህይወት ቢፈተሽ እንደዚህ አይነት ግርግር አለበት ስላልወጣ ነው። ስለዚህ ምንም ሊደንቃችሁና ይሄን ያህል በሷ ላይ ብዙ ጫና ልታረጉ መተት አደርጋበት ነው። እሰየው ታድርግበት። ባሏ ነው፣ የልጁ አባት ነው። በቃ ተዋልደናል አበቃ የሚባል ነገር የለም ብላሻለች። ደግ አረገች። ደግፋታለሁ። ጀግና። አበቃ የሚባል ነገር የለም። ተዋልደናል በትክክል። ምኑ ነው የሚያበቃው? እሷ እኮ ናች እኮ የተጎዳችው። ቢያንስ አልፈልገውም ተንግዲህ አብርሃምን ከዚህ በፊት ጎርቶኛል፣ ገና ሳልወልድ አስለቅሶኛል ማለት አብቅቷል ማለት ያለባት እሷ ናት። አልፈልገውም ብለሻል እንደ 80 ወር ይውረድልኝ ያልሹ አለች። ማንም ሲናደድ ደግሞ የተለያየ ነገር ይናገራል። አንቺ አትናገሪም? እኔም እናገራለሁ። ምንድነው የምታካብጂው እንዴ? እግዚአብሔርን። እንግዲህ ውዶቼ የዛሬ ቪዲዮ ይሄን ይመስላል። በእውነት ይሄ በሩታ ላይ ብቻና በአብርሃም የተጀመረ አይደለም። ተጣልቶ መታረቅ ተሰዳድቦ እንግዲህ ኢትዮጵያ ውስጥ እንደ ባህል ነው፣ ይሰዳደባል። እዛው በዛው አይታችሁ ተሆነ ጎረቤታሞችማ ተሆናችሁ እኔ ትዝ ይለኛል ጎረቤታሞች ነበር የአጎቴ ሚስትና እኛ ይሰዳደቡ ነበርና ይሄ ብርቅ አይደለም፣ የተለመደን ኢትዮጵያ ውስጥ ያለ ነው። ቀለል አርገሽ ያዡ ለማለት ነው። እናንተ ምን ተሰማችሁ? መተት ነው ታለች። ለምን ሄርሜላ እንደዚህ አርጋ ባንገታ ብል ሰታለች ሲባል ወታ አልተጋፈጠችም፣ አልጠየቀቻትም። እውነት ነው ውሸት ነው ብላ እውነቱ እንዲወጣ ለምን አላረገችም? የሩታ ነገር ሲሆን ብቻ ነው እንዴ ክብሪት የምትጭራዎች እህትየዋ ተብየዋ ማለት ነው። ስነ ስርዓት ያዥ እንጂ